ጤና ይስጥልን የተወደዳችሁ የምናለሽ መቲ ፕሮግራማችን ተከታታዮች ነው። የዛሬው ምናለሽ መቲ ፕሮግራም አሁን ተጀምሯል። እኔ መታሰቢያ ቅጸላኔ እንግዳ ይዤላችሁ መጥቻለሁ። እንግዳዬ ወይዘሮ ማርታ መንግስቱ ወይም በቅጽል ስሟ ጓዲት ሰብለን ይዤላችሁ ቀርቤያለሁ። እንግዲህ እንደዚህ አይነት እንግዶች ብጋብዘው ትላንትና በትግል ሂደት ውስጥ ወይም በኢትዮጵያዊነት እንቅስቃሴ ወይም ነፃነትና እኩልነት ፍለጋ ውስጥ ማን ምን አስተዋጽኦ አድርጓል፣ መነሻቸው ሐሳባቸው ምንድን ነበር፣ ዛሬ ሲያሳባቸው ምንድን ነው፣ አሁንስ ያለችዋን ኢትዮጵያ እንዴት ያዩታል በሚለው ውይይት እናደርጋለን። መታሰቢያ ቅጸላኔ አብራችን ቆዩ። ጤና ይስጥልኝ እንኳን ደህና መጣሽ። ያው ባንቺ በሚለው ስለተስማማን የቀጠለው ነው። ወይዘሮ ማርታ መንግስቱ ወይንም በቅጽል ስም በትግል ስም ጓዲት ሰብለ አመሰግናለሁ ስለተገኘሽ። ሰላም መታሰቢያ፣ እኔም ስለጋበዝሽኝ በጣም አመሰግናለሁ። መልካም እንግዲህ አንድም እንደናንተ አይነት ቅድም ገልጫለሁ ሰዎችን ትላንት ጀምሮ በፖለቲካው ሰምሃው የቻሉትን ያደረጉ በገባቸው መጠን የተንቀሳቀሱ ስለ ሀገር ጉዳይ አያገባኝም ከሚለው ይልቅ ያገባኛል በሚለው ጎራ ውስጥ የምትገኙ ናቸውና ምንድን ነበር አንዳንድ ጊዜ ትላንትና ውስጥ ዛሬ የተሻለ ነገር መፈለግ ከወደቅንበት መነሳት ወይም ወደፊት መውደቅ የሚባሉ ነገሮች አሉና ከዛ ተነስተን ነው እንግዲህ አሁን ሌላኛው ትውልድ ቀጣዩ ትውልድኛ ራሱ የመጣ ነው። ከዛ የተነሳን ለኢትዮጵያ ለህዝብ መቆም ለሰላማዊ የሆነች ሀገር እኩልነት መገንባት የትውልድ ኃላፊነት ነው የሚለውን የሆኑ ሰዎች ሲያረጉት አይተን ነው የመጣ ነው። ግን ያው በምን መንገድ እንዴት ነው የሚለው ነገር እስካሁን ግራ እንደተጋባን ነው። ለዚህ ነው ምናልባት ወደኋላ ስንመለስ ሁሉ ነገር እየባሰ ነው የመጣውና ምናልባት እናንተም በኢሃፓ ውስጥ በጣም ልጆች ብትሆኑ ምን ያህሉ ገብቷችሁ እንደሆነ ባልረዳም፣ ነገር ግን አሁን በሂደት በመጣችሁበት ጎዳና ላይ ብዙ ነገር ተረድታችኋልና ትላንት እናንተ ስታነሱት የነበረው ጥያቄና አሁን ማህበረሰቡ ያለበት ሁኔታ ሲነጻጸር እንደው ቅንጦት ሁሉ የሚመስል ነገር አለው ወይ? ለምክንያቱም ባለፈው አንዳንድ ነገሮችን እያነሳው ነበር። በጣም ለምሳሌ መሬት ላራሹ አሁንም በጣም አስፈላጊ የሆነ ጥያቄ ነው ለሀገራችን። እሱ ባለመሆኑ የኢትዮጵያ ኢኮኖሚ ገበሬው እንደገና ማህበረሰቡ ጠቅላላ ችግር ውስጥ ነው ያለው። መንግስት መሬቱን ሁሉ ይዞ እንደልቡ ካድሬ የሚፈለፍልበት የሚሸጥበት የሚለውጥበት ከመሆኑ የተነሳ ህዝቡ እየቆረቆዘ መንግስት ሀብታም አምባገነን እየሆነ ነው። ከዛ ውጭ ግን በጣም ትናንሽ ነገሮችም አሉ። ለምሳሌ በድርቅ ጊዜ ንጉሱ ውሻቸውን ልደት አከበሩ የመሳሰሉት ነገር አለ። አሁን እኔና አንቺ በምንነጋገርበት ጊዜ ላይ ዶክተር ተርቧል። በዛው ልክ ደግሞ የሀገሪቷ ጠቅላይ ሚኒስትር የሀገራችንን ገንዘብ ወስዶ መዝናኛ እየሰራበት ወይም ደግሞ ለራሱ ቤተመንግስት እየሰራበት ወይም ምንም የማይበላና የማይጨበጥ ነገር በማድረግ እየተኩራራ ነው ያለው። ትምህርት ቤቶች ተዘግተዋል፣ መምህራኖች ተርበዋል፣ ግማሾቹም ወደ ሌላ ስራ ሄደዋል፣ ህዝቡ ተጨንቋል በረሃብ እና ሲነጻጸር ጥያቄው እጅግ በጣም የሚያስከፋ ዘመን ላይ ነው የደረስነው ወይስ ያው ነው ማለት እንችላለን? እንደው ለውጡን ትንሽ ለማነጻጸር እንዳልሽው እንግዲህ እኛ በልጅነታችን በኢሃፓ ትግሉን በምናካሄድበት ጊዜ ለሀገራችን ለወገናችን ከነበረውም የተሻለ ኑሮ ለማምጣት ነበረ የታገድነው። እርግጥ ነው የኛን ሀገር ሁኔታ የመሰለ ምሳሌ ስላልነበር በዛ ላይ በህቡ የሚሰራ ድርጅት ነበር እና አንዳንድ ስህተቶች የተሰሩ አሉ እና እንደታሰበው ያቆራጥ ወጣት በጣም ብዙ እድል ያለው የተማረ ህይወቱን ለመስጠት ቆርጦ የገባበት ብዙ መስዋዕት የከፈለበት ሁኔታ ያ ውጤቱ እንደምታውቂው ያልሆነ ሆኖ ነው የቀረው እና ተመክሮም ከዛ በፊት ተመሳሳይ ሁኔታ
አገር ስለሌለ ተሞክሮም ስለሌለ እና በዛ ምክንያት እንደዛ ሆነ እና አሁን እንግዲህ ይኸው ታገልን መስዋዕት አደረግን ያው ትግሉ ተጠልፎ ኢህአዴግ መጣ አሁን ደግሞ እንደገና የብልጽግና መጣ የህዝቡ ኑሮ በጣም እየተባባሰ በጣም ሁኔታው በአጠቃላይ በጣም የሚያሳዝን በህዝቡ መካከል መከፋፈል በአንድ ሆኖ አንድ መስራት አለመቻል እንዲህ አይነት ሁኔታ ነው የተፈጠረው እና በተለይ በአሁኑ በዚህ መንግስት አስተዳደር ያው በኢህአዴግ ቢጀመር ህብረተሰቡን በብሔር በቋንቋ በተለያየ መንገድ ከፋፍሎ አንድ ሆኖ ተረዳድቶ ተሳስቦ እንኳን እንዲኖር እንዳይኖር ነው ያደረገው እና በጣም አሳዛኝ ሁኔታ ላይ ያለ ነው በአሁኑ ጊዜ ምናልባት ለተዘላመላሽ ይልና በእናንተ ጊዜ ብሔር ምናምን የሚባል ነገር ከሌንዲ ነው የሚባል ነገር ነበር እንዴ እሱም ብቻ አይደለም ይሄ ከተማ ይሄ ገጠር የሚባል ነበር እንዴ ሁሉም በየአቅጣጫው በአንድ አላማ የሆነ የመቆም ነገር ያለ ይመስለኛል ከመጽሐፍ ውስጥ ትንሽ አስታውሽ በጣም የሚገርምሽ ነው አብረን የምንታገለው ሰዎች ማን ከምን እንደሆነ አማራ ኦሮሞ ጠይቀንም አናውቅም እዚህ ከመጣን በኋላ ነው እንትናኮ ኦሮሞ ነው እንትናኮ ምናምን የሚል የሰማነው እንጂ በዛን ጊዜ የብሔር ልዩነት የለ ብሔሩ ምንድነው ማንነቱ ተብሎ ማይጠየቅም አይታወቅም ምንም ፍላጎቱም የለም ኢትዮጵያዊ ነን ሁላችን እና በኢትዮጵያዊነት ለኢትዮጵያ ህዝብ ደና ኑሮ ሰላም እንታገላለን በሚል የሚነሳው ለዚህ ነው እኔ በዛ ትግል መታገሌ በጣም የሚያኮራኝ አብሮኝ የታገሉትም ሰዎች በጣም አክብሮት ያለኝ በዚህ ነው አሁን ያለውን ሁኔታ ስታይ በዚህ በተለያየ መንገድ ተከፋፍለሽ በአንድ አላማ ተነስተሽ እንኳን አንድ ማድረግ ያልተቻለበት ሁኔታ የተፈጠረውን ሳይ በእኛ ጊዜ የነበረውን አንድነት ቆራጥነት ጓዳዊነት በጣም ማደንቀውና በጣም መኮራበት ነው ምናልባት ስለ ትግል መጠለፍ ትንሽ ተቀስ አርገሻል በጣም አስፈላጊ ነገር ይመስለኛል ያ ትግል መጠለፉ ብዙ ዋጋ አስከፍሏል በርግጥ ባይጠለፍ ኖሮ ደግሞ ምን ሊሆን እንደሚችልም አናውቅም የትኛው አንግል ላይ ምን እንደምንሆን አናውቅም ምክንያቱም ሁሉ ጀማሪ ነበረ ግልጽ የሆነ ስለ ዛሬ ቁጣ ያንን መጣል መቆጣት ስሜት ውስጥ መግባት ለውጥ መፈለግ ብቻ እንጂ ለውጡ ምን ይሁን ከዛስ እንዴት ይሰራ የሚባል የነገ የሚባል እቅድ የለም ነበር ከዛ የተነሳ ነው እንግዲህ በመሃል ደርግም ገብቶ በዛ ሁኔታ ሆነ ከዛ በኋላ ደግሞ እንደዚሁ የመጣው ይምጣ ደርግ ካልወደቀ ደግሞ ሲባል ደግሞ ወያኔ መጣ በቃ ደግሞ አሁንም የመጣው ይምጣ ሲባል ደግሞ እየባሰን የመጣውና ስለ ትግል መጠለፍ ወይም ትግልን አለመጨረስ ወይም ሰው የሚታገልለትን ሁኔታ መጣል ብቻ አርጎ መነሳቱ ምን ያህል ከባድ ነው ወደ ኋላ በጣም አልመለሰንም ወይ አጨራረሱንና የነገውን ነገር አብረን ማንሰራበት ነው አንዱ ትልቁ ችግር ይሄ ነው ከመጀመሪያው እንግዲህ በኢትዮጵያ ጊዜ የነበሩ አማራሮች የተማሩ ብዙ ዕውቀት የነበራቸው ነበሩ ግን ዋና አላማ ተብሎ የተያዘው የነበር መንግስቱን እንጣል ከዛ በኋላ ምን ይሁን የሚለው ላይ ትኩረት ያለ ማድረግ ሁኔታ ነበር አሁንም የምናየው ነው የተለያዩ ድርጅቶች በተለያየ መንገድ መንግስት የመንግስት ለህዝብ የሚሆን አይደለም ይሄን መንግስት መጣል አለብን እያሉ እየታገሉ ናቸው ያሉት ግን አንድ የሚቀረው ነገር የምታዩ ይሄ መንግስት ከወደቀ በኋላ ምንድነው የሚደረገው ምን ማድረግ አለብን ለዛ ካሁኑ መዘጋጀት አለብን የሚለው ነገር ቅድሚያ ሲሰጠው አታይም እና የሚያስፈራው እሱ ነው እንግዲህ አንዱ ለዚህ ምክንያት ይሄ የመከፋፈሉ ሁኔታ አለ በአንድ ላይ ሆኖ ተመካክሮ አገራችን በዚህ አቅጣጫ ነው መሄድ ያለባት በሚል አነስተኛ የሆነ የስምምነት
አጀንዳ ይዞ በዛ ላይ ተስማምቶ መጪው የኢትዮጵያ ሂደት እንደዚህ ይሆናል በሚል ላይ ስምምነት ላይ መድረስ ያልተቻለበት ሁኔታ ስለሆነ አሁንም የሚያሰጋው ይሄ ነው። ይሄንን መንግስት ለመጣል እንግዲህ ይሄ መንግስት በጣም ለህዝብ የማይሆን በጣም የተጠላ ምንም ያህል ድጋፍ የሌለው አሁን ነገ ይወድቃልም ባንል ኤኒ ታይም ሊሆን የሚችል ነው። ግን ይሄ መንግስት ከወደቀ በኋላ ምንድነው የሚደረገው የሚለው ይሄ የተለያዩ ድርጅቶች ምሁራን አንድ ላይ ተሰባስበው እንኳን ቢወድቅ ይሄ መሆናል በዚህ በአነስተኛ እንትን ተስማምተን እንደዚህ መጀመር የሽግግሩን እንትን መጀመር እንችላለን የሚል እንኳን ስምምነት አታይምና ይሄ በጣም አስጊ ሁኔታ ስለሆነ ምሁሮች ያሉ ድርጅቶች ይሄንን ነገር በትጥቅም የሚታገሉ ወንድሞቻችን ይሄ ነገር በጣም አሳሳቢ እንደሆነ የሚፈሰው ደም በረሃብ የሚሞተው ስቃይ ሁሉ መና እንዳይቀር እንደገና በሌላ ዲክቴተር እንዳይጠለፍ ማሰብ አለባቸው መስራት አለባቸው። ምክንያቱም ይሄ መንግስት ካለው የኢኮኖሚ ሁኔታ ካለው ከጎረቤት ጋር ያለው በዓለም አቀፍ ካለው ሁኔታ በአጠቃላይ ምን ያህል ይቆያል የሚለው ማወቅ አይቻልም። ግን ተዘጋጅቶ መጠበቅ በጣም አስፈላጊ ነው። ያለፈውን ብቻ እያነሳን እየተጸጸትን መኖር የለብንም። በቂ ትምህርት ተገኝቷል። ከዛ ትምህርት ተነስቶ ይሄንን ነገር ማሰብ በጣም አስፈላጊ ነው ብዬ ነው የማምነው። መታሰቢያ መልካም። ምናልባት አንዳንድ ቦታ ላይ እንደው ኢህአፓ ይሄን አጥፍቷል ይሄንን አድርጓል በዚህ ስህተት ተሰርቷል እየተባለ በየጊዜው ወቀሳ እንሰማለን እና ልክ ነው ስህተቶች ተሰርተዋል። ከስር ያለው ግን ወጣቱ ህፃናቱ ልጆቹ ለኢትዮጵያ ብለው የከፈሉትን መስዋዕትነት ደግሞ ሞቶ አሳይተውናል ተሰዶ አሳይተውናል። ምንም ሰው እንግዲህ ለራሱ ጥቅም ብሎ ሊሞት አይችልም። በዛ ደረጃ ማዳን ነው ራሱን የሚፈልገው ጥቅም ከፈለገ አንድ ሰውና እሱ አለ የተደረጉ ነገሮች አሉ ጥፋቶች ሊኖሩ ይችላሉ። ከዛ ውጪ የመፍትሄ አካል ሆኖ ኢህአፓ በየጊዜው በአንዳንድ ቦታዎች ላይ እንዲመጣ ብዙ ሰዎች ይፈልጋሉ። ያንን ለምንድን ነው የሚያደርጉት? ከትላንት ጀምሮ እስከ ዛሬ በተደረጉ ሂደቶች ውስጥ ወንጀለኛ ያልሆኑ ሰዎች ለኢትዮጵያ በቅንነት ነገር ግን ስህተት የሰሩ በቅንነት የሰሩ ሰዎች ሐሳባቸውን ተምረው ከነሱ ጥፋት ተምረው ወደ የመፍትሄ አካል ሆነው እንዲመጡ ብዙ ሰዎች ይጠይቃሉና ግን ሲመጣ ከላይ አሁን እናንተ አቃለው ብዙዎች የኢህአፓ ሰዎች በቃኛ ስላጠፋን ምን ስላልን ያው በመንችለው እናግዛለን እንጂ ወደፊት ብዙ የሚመጣ ዛሬ እንደገና ነገሩን እናርግኛና አስተዳደረኛ ፖለቲካ ውስጥ ልግባ የሚል የለም። እርግጥ ኢትዮጵያ ውስጥ ወጣቱ ትውልድ በኢህአፓ ስም የተመዘገበና የሚንቀሳቀስ ያለ አካል አለ። ከዛ ውጪ ግን በቃኛ ሞክረን እኛ የሞከርነው ከሽፏል ስለዚህ በቃ ብላችሁ ወደ ኋላ ነው ያላችሁት። ዛሬ ግን በዚሁ መድረክ ላይ እነ ስብሐት ነጋ እነ ነፍሰ ገዳይ የኢትዮጵያነት 28 ዓመት ደም ሲያፈሱ የኖሩት አካላት ደግሞ በአደባባይ ሲወጡ ለነሱ ያጨበጭባል። እንደዚህ በዛው ልክ ኢህአፓ ተሰርቷል ብሎ የሚናገርና እንደው የኢትዮጵያ የመፍትሄ አካል ሆኖ ሊመጣ የሚገባው ሁሉም ሊሆን ይችላል በኢትዮጵያ ጉዳይ ላይ ነገር ግን ወንጀለኛን ማካተት አለበት ወይ? ይሄ ለምትመጣው ኢትዮጵያ ከባድ አይሆንም? በተለይ በኢትዮጵያዊነትና በአንድነት የማያምን የጎጥ ፖለቲካ አራማጆች መምጣታቸው መቼም ይሄዱ የትም ይሄዱ አይባልም። ግን ኢትዮጵያን በአንድነቷ ለመቀበል የሚከብዳቸው ሰዎች እንዴት እነሱ የመፍትሄ አካል ሆኖ ቢመጡ ነገሩ የበለጠ አይከፋም ወይ ከዚህ በኋላ የሚለው ሐሳብ እንደው ምናልባት ሐሳብ ከሰጠሽበት ብዬ። ይሄ እንግዲህ በእነ አቶ ልደቱ የተዘጋጀው አብሮነት በሚባለው ድርጅት ላይ ያው መንበረ ምንድነው የኢንተርኔት ውይይት ተደርጎ የተለያዩ አካሎችን እንግዲህ እሱም ከመጀመሪያው ምንድነው በሰላማዊ ትግል ከሁሉም ፓርቲ ከሁሉም አስተሳሰብ ያለን ሰዎች አንድ ላይ እንነጋገር በአንድ እንምጣ የሚል እንትን አለው። አሁን የተደረገውን ውይይት በሚመለከት በጥቅሉ ሳየው በጣም ጥሩ ነበር የሚል እምነት ነው ያለኝ። ከተለያዩ ድርጅቶች የመጡ ሰዎች ልምድ ያላቸው ሰዎች
ጥሩ ንግግር በትግል መሳሪያ ይዞ ከሚታገሉትም ሰዎች የፋኖ ከመሪዎች አንዱ የሆነው ጥሩ ንግግር አድርጓል እና በአጠቃላይ ስታዩ ጥሩ ነው። እንግዲህ የአቦይ ስብሃትን ጉዳይ ብዙ ሰዎች ሲያነሱ ትሰማለሁ። እንዴት በኢትዮጵያን ይህን ያህል በደል የሰራ ሰው መተንወያይ ተብሎ እንደዚህ ይደረጋል የሚል ወቀሳዎች። እንግዲህ ያ መድረክ በተፈጥሮ ልወያይ የሚል ሰው ሁሉ ኢቭን መንግስትንም እንኳን ጠይቀዋል አይደል? መጥቶ እንዲወያይ መጥቻ ሐሳቤን እገልጻለሁ የሚል ሁሉ እንዲመጣ ነው መድረኩን የከፈቱት እና ለዛም ነው። አሁንም ግን ቅድም ያነሳነው ጥያቄ ተመልሼ ለመሄድ ይሄ አቶ ልደቱ የሚያካሂዱት የአብሮነት እንትን አሁን እንግዲህ ውይይት ከአሁን በኋላስ ምንድን ነው የሚለውን አናውቅም እና አሁንም ይሄ እነኚህ የሚሰባሰቡ ሰዎች በአነስተኛ ደረጃ ያሉ ነገሮች ላይ ስምምነት ደርሰው በዛ ላይ አብረው እስካልሰሩ ድረስ ምንም ፋይዳ የሚኖረው ነገር አይደለም ብዬ ነው የማምነው። ይሄንን ስብስብ ማስቀጠል ከፈለገ ዋና ለኢትዮጵያ አንድነት፣ ዴሞክራሲ፣ ሰላም የሚያስፈልጉ መሰረታዊ የሚባሉ ነጥቦች አሉ። እነዛን አቅርበው በነዛ ላይ ስምምነት ያደረጉ ብቻ ይሄንን እንትን ቢቀጥሉት ለሀገራችን ጥሩ ውጤት ያመጣል ብዬ አስባለሁ። ግን አሁን ይሄ እንደዚህ መድረኩ ለሁሉ ክፍት ነው እያልሽ ብትወያይ ምንም ፋይዳ ያለው አይመስለኝም። ምናልባት ስለነገም ካሰብን የአይዲዮሎጂ መጣረስ ሁሉ ያለበት ሁኔታ አለው። ኢትዮጵያን እንደ አንድ ሀገር ሁሉም ይቀበላታል ወይስ የኔ ብሔር የበላይ ሆኖ ከኖረ ነው ኢትዮጵያን መቀበላት የሚል አካል እንደዚሁም እኔ ስለኔ ብሔር ብቻ ነው የሚያገባኝ ሌላውን ጠላት አድርጎ የሚቀመጥ ሁሉ በአንድ ላይ መጥቶ የት ይደርሳል የሚል ነው እና አሁን እንደገለሹ የሚያግባባ አይዲዮሎጂ ራሱ አለ ወይ የሚለው ጥያቄ ትልቅ ነው። ከዛ ግን መለስ ስንል በጣም ህዝብ እንደ ህዝብ የሰው ልጅ እንደ ሰው ህዝብ እንደ ህዝብ ሊስማማባቸው የሚገቡ ብዙ ነገሮች ነበሩ በኢትዮጵያ ውስጥ በጣም መሰረታዊ ነገር ማንም ሰው ሊቀበላቸው የሚገባው ሁሉም የኢትዮጵያ ህዝብ በእኩልነት የመኖር መብት እንዳለው እኩል አልተስማማንም። አንዳንዱ እኔ የተሻለ መብት ሁሉም በየተራ የመጣ ባለጊዜ የሆነ ተረኛ የሆነ አስቸግሯል። በጊዜው ባለስልጣን የሆነ የዛ ብሔር ወይም የዛ መንግስት አቀንቃኝ የሆኑ ሰዎች የበላይ አካል የሚሆኑበት ተረኝነት ማለት ነው። ሌላው ሁለተኛ ዜጋ የሚሆኑበት ደግሞ እሱ ሲመጣ ደግሞ ያኛው ሲመጣ ያኛው የበላይ ሆኖ ሌላኛው ተረኝነት እንደ ሀገርና እንደ ዜጋ ለሁሉም እኩልነት የምንስማማበት ኮመን ግራውንድ ቢኖረን ጥሩ መሰረት ቢኖረን ምናልባት ግፎቹ እየቀነሱ አይመጡም ወይ? ከዚህ አንፃር በኢትዮጵያ ውስጥ የሚደረጉ የሰብአዊ መብት ጥሰቶችን በጋራ መቆም አይገባንም ወይ? ለምሳሌ የሕክምና ባለሙያዎች ይህን ሁሉ ትምህርት ተምረው ተቸገርን አሉ። ተቸገሩ ሲሉ እንግዲህ የሕክምና ባለሙያዎች እንደው የግል ነጋዴዎች እንኳን ቢሆኑ አብሮ መቆም ያስፈልግ ነበር። እነዚህ ግን የኢትዮጵያን ህዝብ የሚያክሙና የሚያገለግሉ ህመምን የሚያስታግሱ ሞትን የሚያቆሙ አካል ሆነው ሳለ የመላው የኢትዮጵያ ህዝብ ጥያቄ መሆን አልነበረበት ወይ? ምናልባት ይህንን እንቅስቃሴ እንዴት አዩሽ? የመምህራኑን ሌሎችንም በኋላ እናነሳለን። በእርግጥ ግን በተለይ የሕክምና ባለሙያዎች ከፍተኛ የሆነ ተጋድሎ እያደረጉ ስለሆነ ያለው ነገር የጋራችን መሆን የለበትም ወይ? እንደው ነገ በአንድ ላይ የምንኖር ዜጎች ከሆነ አዎ መጀመሪያ እስኪ ወደ ንቅናቄያቸው ከመግባታችን በፊት ስለሙያው ትንሽ ልበል። የሕክምና ሙያ በዓለም የተከበረ ሙያ ነው። ለዚህም ምክንያት አለው። ምክንያቱ አንደኛ እነኚህ ወደ ሕክምና የሚሄዱ ተማሪዎች በጣም ጎበዝ ታታሪ የሆኑ ተመርጠው ነው እዛ ትምህርት ቤት የሚገቡት። ከዛም እንደገና ለረጅም ዓመት ትምህርት በሚያካሂዱበት ጊዜ ብዙ ነገር ሳክሪፋይስ አድርገው የወጣትነታቸውን ጊዜ በዛ ጨርሰው ብቁ ሆነው ተመርቀው አገልግሎት የሚሰጡ ናቸው እና እነኚህን የተከበረ ሙያ ያላቸውን የኢትዮጵያ ሐኪሞች
የሀገራችን መንግስት እንዴት ነው የሚያያቸው የሚለውን ስናይ እዛ ከፍታ ላይ ያለውን ሙያ ራሱ እንዴት አድርገው ለማውረድ መንግስት፣ የመንግስት ሹሞች፣ ተከፋይ ፕሮፓጋንዳ ሰሪዎች ምን ያህል ስራ እየሰሩ እንደሆነ ማየት በጣም ያሳዝናል። በጣም ያሳዝናል። ይሄ ምን ማለት ነው? ታዳጊዎቹ ይሄንን ሙያ በዚህ ሙያ ለመግባት ፍላጎት እንዳይኖራቸው ማድረግ ነው። አሁን በኢትዮጵያ በጣም ከፍተኛ የሆነ የዶክተሮች ጥረት አለ። ምንድነው አንዱ የንቅናቄው ስፖክስ ፐርሰን ሲናገር እንደሰማሁት አንድ ዶክተር ለ1 ሚሊዮን ነው፣ ከዛም በላይ ይመስለኛል። እና ይሄ ሁሉ ሊባባስ ይችላል ማለት ነው። አንድ ወላጆች ራሳቸው የኔ ልጅ ጎበዝ ነው ዶክተር ነው እያሉ ልጆቻቸውን የሚያበረታቱ አንድ የሰማሁትን ወሬ ልንገርሽ። 2 ዶክተር ልጆች ያሏቸው አንድ አዛውንት እንግዲህ የልጆቻቸውን ሁኔታ አይተው ሲራቡ ሲቸገሩ አይተው መሆን አለበት። ልጆችን ዶክተር ሁኑ እያልኩ እያበረታታሁ ገፋፍቼ ጉድ ሰራኋቸው። ይሄ ምን ማለት እንደሆነ ታያለሽ? በጣም 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 የሚያሳዝን ነገር ነው። እና በኋላ ወደ ጥያቄዎቻቸው የምንሄድ ይመስለኛል። ግን በአጠቃላይ ይሄ መንግስት እነኚህ ባለሙያዎች ራበን ብለው የተነሱ ባለሙያዎችን ይሄን የተከበረ ሙያ እንዴት ሊያዋርድ እንደሚሞክር ማየት በጣም ያሳዝናል። በጣም ነው የሚያሳዝነው። ሌላው ማህበረሰብስ እንዴት ነው አብራቸው ሊቆም? እንግዲህ እነኚህ የሕክምና ባለሙያዎች ይህን ጥያቄ ያነሱት ከ6 ዓመት በፊት ነው። እንደምታውቂው ከ6 ዓመት በፊት ሚዛናዊ ክፍያ ይሰጠን ብለው ጠየቁ በሰላማዊ መንገድ። ያ ምላሽ ሳይሰጥ እስካሁን ቆየ። አሁን እንደገና ከደሞዝ ማነስ በተጨማሪ የዋጋ ግሽበት አለ፣ የኑሮ ውድነት አለ። ይሄ የሚያገኙት ገንዘብ ለመጓጓዣ፣ ለቤት ኪራይ፣ ለልጆች ለትምህርት የሚሆን ቁሳቁስ ለመግዛት ለሌላውም እንኳን ሆኖ ተርፎ ለምግብ የሚተርፍ የለም። አንዳንዶቹ እድለኛ የሆኑት ዘመድ ምንም ያላቸው እየተደጎሙ ነው የሚኖሩት። እና አሁን ባለው ሁኔታ ተራብን መኖር አልቻልንም ብለው ሌላ ከዚህ መጀመሪያ ካነሱት የተመዛዘነ ደሞዝ ጭማሪ በተጨማሪ 13 ጥያቄዎችን አንስተው እየታገሉ ነው ያሉት። እና እነኚህ ጥያቄዎች ፍትሃዊ ጥያቄዎች እንግዲህ ደሞዝ ይጨመር፣ ኢንሹራንስ ያስፈልጋል፣ የህግ ፕሮቴክሽን ያስፈልገናል። ሌላው ደግሞ ለህዝቡ የሚሆኑ የህክምና ድርጅት የተሟላ የህክምና መሳሪያ የህክምና እቃዎች ያሉት ይሰራል። ጥራት ያላቸው ዶክተሮች እንዲወጡ ትምህርት ቤት የመሳሰሉ ለህብረተሰቡ ጭምር የሚሆኑ ጥያቄዎችን ይዘው ነው የተነሱት። እና መንግስት እነኚህን ጥያቄዎች አይቶ በበጎ አይን አይቶ ከባለሙያዎች ከሐኪሞች ጋር ከህክምናና የጤና ባለሙያዎች ጋር ተቀምጦ ተወያይቶ አብሮ መፍትሄ ለመፈለግ እንኳን በመሞከር ፈንታ የወሰደው የሚያደርገውን ስራ ሁሉ ያየሽው ነው። ማዋከብ፣ ማሰር፣ የህፃን ልጅ እናት የሆነች እናት አሁን በስር እየተማቀቀች ነው ያለችው። ማስፈራራት፣ ከስራ ትባረራላችሁ፣ ላይሰንሳችሁ ይቀማል፣ ስድብ፣ በጣም አሳፋሪ የሆነ ስድብ፣ ሰነፎች ናችሁ፣ ሆዳሞች ናችሁ፣ ራዕይ የላችሁም እየተባለ ነው የሚሰደቡት። እሱ ብቻ አይደለም፣ የውሸት ክስም ውንጀላ ሁሉ ያለበት ነው። እና ይሄንን ሲያይ ሰው እነኚህ ሐኪሞች የህብረተሰቡ አካሚዎች ናቸው። ቀደም ብዬ ያነሳሁት ይሄ የተከበረ ሙያ የሆነበት አንደኛው ህብረተሰቡን ጤና የሚጠብቁ ናቸው።
ሰው ህመም ሲታመም ህመሙን የሚያስታግስ ቋሚ በሽታ ያላቸው ክሮኒክ ዲዚዝ የሚባለው ያለ እድሜያቸው እንዲሞቱ እንዲቆጣጠሩ የሚያደርግ ተላላፊ በሽታ ሲመጣ የራሳቸውን ህይወት ሰጥተው የሚያክሙ እነኚህ ናቸው። እና እንደዚህ ለህብረተሰብ የሚያገለግሉ ሰዎች እወናል፣ ተቸግረናል፣ የሀገራችን የህክምና ሁኔታ ትክክል አይደለም ብለው ሲነሱ መደገፍ አለባቸው። ከዛ በፊት ይሄ መንግስት የሚለውን እንተው እና የመንግስት ምላሽ ምንም እንኳን ቢሆን እነኚህ ባለሙያዎች ተደራጅተው በአንድ ሆነው በሃይማኖት፣ በዘር፣ በጾታ ሳይለያዩ መቆማቸው በጣም ታሪካዊ፣ በጣም አኩሪ፣ ለሌላው ምሳሌ የሚሆን እና እዚህ ላይ ህብረተሰቡ የነሱ መጎዳት የሱ መጎዳት መሆኑን አውቀው አብረዋቸው መደገፍ አለባቸው፣ አብረዋቸው መቆም አለባቸው። በሁለተኛ ደረጃ እንደነሱ አይነት ጥያቄ ያላቸው አሉ። የደሞዝ ችግር ያለባቸው፣ የኑሮ ውድነቱ የሚያሰቃያቸው መምህራን ከዚህ በፊትም ጥያቄ አንስተው ነበር። እነሱ በየፋብሪካው የሚሰሩ ሰራተኞች፣ ኢቭን በዝቅተኛ ደረጃ ያሉ የመንግስት ሰራተኞች ይሄ ጥያቄ እነሱም ጥያቄ ነው እና በተናጠል እየተነሱ ቢጮሁ ምንም ዋጋ አያመጡም፣ ምንም ውጤት አያመጡም። አሁን እነኚህ በተደራጅተው በትግል ላይ ያሉትን የህክምና ባለሙያዎችን ደግፈው መነሳት አለባቸው። ለነሱም ብቻ ሳይሆን ለራሳቸው መደገፍ አለባቸው። እና ሌላውም እንግዲህ ሁላችንም በኋላ የምንመጣበት ይመስለኛል ማን መደገፍ አለበት በምን መንገድ ምናምን የሚለውን እና እነኚህ ታሪክን የሰሩ ምሳሌያዊ የሆኑ እና ፍትሃዊ የሆነ ጥያቄ ይዘው ለተነሱ የህክምና ባለሙያዎች ድጋፍ መሰጠት አለበት ብዬ ነው ማለት። እንግዲህ በኋላ በምን መንገድ ማን የሚለውን እንነጋገርበታለን የሚል ተስፋ አለኝ። መልካም። አሁን ለምሳሌ የትብብር መድረክ አለ በየአቅጣጫው እንደዚህ አይነት ነገሮችን የሚያደርግ። አሁን ለምሳሌ ከኔም ጋር የተገናኘ ነው ከሴቭ ኢትዮጵያ ወይም ኢትዮጵያን እናድን ግብረ ኃይል አለ የእናንተ ማህበር። በዛ መልኩ ነው የተገናኘ ነው። በዚህ ጉዳይ ላይ በጣም አጽንኦት ሰጥታችሁ ብዙ እንቅስቃሴ መግለጫዎች ምንም እየወጣን ያለው እንደውም በተደጋጋሚ 2 ጊዜ ይመስለኛል በኢንተርናሽናል ኮሚኒቲ ውስጥ በዓለም አቀፍ ማህበረሰብ ዘንድ ውይይት እየተካሄደ ነበረ በዚህ ጉዳይ ላይ እና አሁንም በሌሎች አካባቢዎችም እንደዚሁ በምን እናግዛቸው የሚል እንቅስቃሴ እየተደረገ ነው ያለው። በውጭ ያለው ማህበረሰብም በተወሰነ ደረጃ እያገዘ ነው ያለው። በሰፊው እንዴት ነው ማገዝ ያለበት የሚለው ምናልባት ሀሳብ ትሰጥበታለሽ። ከዛ ውጭ ግን ሐኪምን የሚያክል በጣም የተከበረ ሙያ ቅድም እንደገለሹ መከበርም አይደለም እኮ ሐኪም መሆን ማለት በየትኛውም ቦታ ላይ በጣም ፕሪቪሌጅ በቃ የትም ቦታ ሐኪም ነው ሲባል ነው እንዴ ነው የሚባሉ ቅድሚያ ይሰጣል። ህክምና ትልቅ ሙያም ስለሆነ ሁሉም ሙያዎች ጠቃሚ ናቸው፣ ግን እንደ ህመም ከባድ ነገር ለሰው ልጅ የለም እና ያንን የሚያስታግሰውን ሐኪም በጣም ዓለም ላይ ክብር ይሰጣል። በገንዘብም ደረጃ ጥሩ ደሞዝ ነው የሚገኘው። ኢትዮጵያ ውስጥ ሐኪም ተቸገርኩ፣ ተራብኩ፣ ኪራይ መክፈል አልቻልኩም፣ ልጆችን ማስተማር አልቻልኩም ማለቱ እንደ ሀገር የቱ ጋር እንዳለን በተወሰነ ደረጃ ሊገልጽልን ይችላል እና ምን ማለት ነው ለአንድ ሀገር? አዎ ጥያቄያቸውን ስታዩ እኮ ይሄ ከደሞዝ በላይ አንድ ጥያቄ ነው። በጣም የሚገርመው እዚህም እንኳን ላሉ የዚህ ሀገር ሰዎች ሳነሳ ማያምኑት እያጋነንኩ የሚመስላቸው ሐኪሞች ኢንሹራንስ የላቸው እና ሐኪም ሆነው ሰውን የሚያድኑ ባለሙያዎች እነሱ ራሳቸው ኢንሹራንስ የላቸው።
የላቸው። ይሄ ደሞዝ ክፍያውን ምናምን ሁሉ ተለምኖላቸው እኮ ነው የሚታከቡት። ለሐኪሞች ሲለምን በደንብ አስታውሳለሁ። ራሴን የተሳተፍኩበት አለ። ውጭ ሕክምና አስፈልጓቸው ኢትዮጵያ ውስጥ ራሱ አንድ የግል ሕክምና ውስጥ አንድ የጤና ባለሙያ እንደዚሁ ታሞ ከባድ ገንዘብ ነው የተጠየቀው፣ ተለመነልን። አዎ እና የቱን ያህል የከፋ እንደሆነ ነው የሚያሳየው። እና እንዳልኩሽ እነሱ እያጋነነች ነው እንጂ ይሄ ሊሆን አይችልም ብለው እንትን ከፊታቸው ታያለሽ። እና ይሄ አላደል ይሄ ጥያቄያቸውን እንግዲህ መንግስት ይመልሳል ብለን ስናይ እንግዲህ የኛ መረዳዳቱ አስፈላጊ የሚሆነው መንግስት ሊፈታው ይችላል የሚለውን ጥያቄ ማየት ያስፈልጋል። ይሄ መንግስት ሊፈታው አይችልም። በአንደኛ ደረጃ የአንድ ሀገር መሪ ተቀዳሚ ስራው የሚሆነው የሚያስተዳድረውን ህዝብ አነስተኛ የሚባሉ ፍላጎቶች ቤዚክ ኔሴሲቲስ የሚባሉትን ለማሟላት እንኳን መሞከር ነው። እና ግን አሁን ምንድነው የምታየው? የስራ አጡን ታየው፣ ግን ክብር ያለው ስራ ያላቸው ዶክተሮች፣ መምህራን የሚከፈላቸው ከዛ የሚከፈላቸውን ስታይ ከሚያስፈልጋቸው ነገር አልፎ ምግብ በቀን አንድ መብላት እንኳን ብርቅ የሆነበት ጊዜ ነው። እንግዲህ አንደኛው በልቶ ማደር ሲሆን በልቶ ማደር የማይቻልበት ሁኔታ ነው ያለው። ውሃ ብትይ አዲስ አበባ ለምሳሌ እኔ ከ3 ዓመት በፊት ነው ይመስለኛል አዲስ አበባ ሄጄ በየሶስቱ ቀን ውሃ ይመጣ ነበር። አሁን በሳምንትም ነው ውሃ የምናገኘው ነው የሚሉት። እንግዲህ ጠቅላይ ሚኒስትሩ ጽጌረዳዎች እና አትክልቶች በየቀኑ ውሃ እየጠጡ ነው ማለት ነው። እና የተፈናቀለው ከሚኖሩበት በመቶ ሺህ የሚቆጠሩ ሰዎች በሜዳው የወደቁበት ሁኔታ እና ይሄ መንግስት ለሚያስተዳድረው ህዝብ ደንታ የሌለው ምንም ማስጨንቀው መሆኑ በተለያየ መንገድ በንግግሩም እንኳን እንዴት ነው ይሄን ህዝብ ማስተዳደር 1 ሚሊዮን ጉንዳን ተሸክሞ መኖር ነው ምናምን እንጂ እንኳን በንግግር ሆነ በስራ ሆነ የሚያደርገው እንትን ያለው እና መንግስት ይሄንን ጥያቄ መመለስ አይችልም። አንደኛ የያዛቸውን እቅዶች ስታይ የተዛቡ እቅዶች የቅርብና የሩቅ የሚባሉ የተዛቡ እንትኖችን ይዞ ነው የሚሰራው። በመጀመሪያ ደረጃ አንደኛ ተቀዳሚ ሆኖ ለዚህ መንግስት ያለው ገጽታ ግንባታ እና የስልጣን ማራዘም ነው። እና ለገጽታ ግንባታ የሚወጣ በቢሊየን የተቆጠረ እንትን አሁን ለምሳሌ የቤተ መንግስት ስንት ነው 13 ቢሊየን ዶላር ተመድቦ ነው እየተሰራ ያለው። ከዛ እንግዲህ የሚሰሩ እንትኖችን ታያለሽ፣ መዝናኛዎችን፣ ጫካዎችን፣ ፋውንቴኖችን ሌላ ቢሊየን ብር እየወጣ ነው ያለው በዛ እና ብልጭልጭ መብራቶችን የመሳሰሉ ከዛ እንደገና የስልጣን ጊዜን ያራዝማል በሚል እምነት ለጦርነት ግብአት የሚሆኑ መሳሪያዎችን በቢሊየን ብር እያወጣ የሚያፈስ መንግስት ነው ያለው። ለጦር መኮንኖች፣ ለሹማምንቶች፣ ደጋፊ ለሆኑ ባለሀብቶች ገንዘብ እንደልባቸው እየሰረቁም በምስናም እንዲያከማቹ ከማድረግ በላይ በጣም የጠለለ ቤት ውስጥ ከአንድ በላይ መኪና ለቤተሰብ ከዛ እንደገና የሚታከሙት ወደ ውጭ እየሄዱ ነው እና ገንዘቡ የሀገሪቱ ሀብት የሚፈሰው ለዚህ 0.000 ምናምን ለሚሆኑት ሰዎች ሆኖ በሚሊየን የሚቆጠረው አብዛኛው ህዝብ በስቃይ ያለበት ሁኔታ ነው ያለው እና ይሄ ሁሉ ገንዘብ በዚህ እየፈሰሰ ይሄንን መልስ ይመልሳል ብሎ ማሰብ በጣም አስቸጋሪ ይሆናል። ለዚህም ነው
እነኚህ ሐኪሞች ያነሱት ጥያቄ ተገቢ ነው። ቤተሰብ አላቸው፣ መረዳት አለባቸው። አብሯቸው አብረን በመቆም በማበረታታት ከዛም ቤተሰቦቻቸውን በመርዳት መረዳዳት አለብን በሚል ነው መንቀሳቀስ ያለብን። አሁን የኢትዮጵያን እናድን እንትን አንስተሻል። አዎ ኢትዮጵያን እናድን መድረክ ከሌሎች ከ8 ድርጅቶች ጋር ታውቂያለሽ አንቺ 8 ድርጅቶች ጋር የኢትዮጵያውያን የትብብር ንቅናቄ የሚባል ድርጅት በሱ ድርጅት ልዩ ንዑስ ኮሚቴ ተቋቁሞ በዚህ ጉዳይ ብቻ አተኩሮ እንዲሰራ መግለጫዎችን በየጊዜው በማውጣት በሚዲያ እየቀረቡ በማጋለጥ ጥያቄው ፍትሃዊ መሆኑን ይሄ የስም ማጥፋቱን በመቃወም በማጋለጥ እንዲሰሩ በጣም ሙከራ እያደረጉ ነው። በሚዲያዎችን በኩል በጣም ጥሩ እየሰራችሁ ነው። ከመጀመሪያው ጀምሮ በጣም እየጣራችሁ እየደገፋችሁ ያላችሁ። እንግዲህ አሁን ሌላው ህብረተሰብ ኢትዮጵያ ያለው ህብረተሰቡ የሐኪሞቹ መጎዳት የሱ መጎዳት መሆኑን መረዳት አለበት። አብሮ መቆም አለበት። ተመሳሳይ ጥያቄ ያላቸው ቅድም የዘረዘርኳቸው እነሱም አብረው የራሳቸው ጥያቄ እንዲመለስ አንድነት የተሻለ ውጤት ያመጣል በሚል ከነሱ ጋር መቆም ይኖርባቸዋል የሚል እምነት ነው ያለኝ። መልካም ነው። ምናልባት አሁን እንደገለጽሽው ይሄ መንግስት ችግሩን ሊፈታው አይችልም። አንደኛ ችግሩ በጣም ስር ሰዶ ሄዷል፣ በጣም በስቷል። ሁለተኛው ገንዘቡን ቅድም እንዳልሽው ለጌጣጌጦችና ለመዝናኛዎች አጥፍቶታል። ልስጥም ቢል ደሞዝ ልጨምርም ቢል ፕሮጀክቶችንም ራሱ የማጠፍ ፈቃድም ባይኖረው የሕክምና ባለሙያዎች ወይም የጤና ባለሙያዎች ሲጠይቁ ሌሎችም ሴክተሮች አሉ፣ መምህራኖችም አሉ፣ ሌሎችም ሲቪል ሰርቫንት ጠቅላላ በጣም ችግር ነው ያለው። ለሁሉ መጨመር አይችልም። ያ ማለት ሀገሪቷ በመዝናኛ ቦታዎች ሀብታም ነች እንጂ በማህበረሰቡ ህይወት ዘንዳ ማህበረሰቡ በድህነት ህይወት ነው የሚበቃው ነገር የለም እና ነገ ምን ሊመጣ ይችላል ጥያቄ ያስነሳል። መመለስ ካልተቻለ ህዝቡ እየተራበና እየተቸገረ ከመጣ የት ነው ሊደርስ የሚችለው? ይሄ አንደኛው የለውጥ ማንቀሳቀሻ በቃ ህዝቡ ገፍቶ እንግዲያው እንደዚህ መኖር አንችልም የሚለውን ነገር ውስጥ የሚገባበት እንቅስቃሴ ይመስላል የሚሉ ብዙ አሉ። ምክንያቱም ብዙዎችን ለውጥ በየሀገሩ ያመጣቸው የህዝቡ አምባገነንነትን ታግሶ የሚኖር ማህበረሰብ አለ። ረሃብን ታግሶ መኖር ግን የሚችል የለም እና በሂደት መንግስትን የመጣል አቅም ያለው የመንግስት ውድቀት ነው የሚሉ አሉ። እንዴት ታይዋለሽ? እንግዲህ ይሄ መንግስት እንዳልኩሽ ለህዝብ የቆመ ህዝብ አይደለም፣ መሪ አይደለም። ህዝቡን ሸክም ነው ብሎ የሚያስብ ስለሆነ እነኚህ ችግሮችን መፍታት አለመቻልም ፍላጎትም የለም። ቅድሚያዎቹ ሌሎች ናቸው እና ይሄ ምንድነው የማይመልስ ከሆነ ምንድነው የሚሆነው? እነኚህን ጥያቄ የማይመልስ ከሆነ መልቀቅ ነው ያለበት እና ይሄንን ለማድረግ ደግሞ ምንድነው መደረግ የሚባለው? እንግዲህ በአንድነት ሆኖ መስራት፣ መታገል፣ መመካከር በጣም አስፈላጊ የሚሆነው ለዚህ ነው። እንዳልኩሽ ከሚሰራው ስራም ከአጠቃላይ ሁኔታም ተነስቶ ይሄ መንግስት ቢለቅ ምንድነው የሚለውን ማሰብ በጣም አስፈላጊ ነው። ለዚህም መተባበር በአንድነት መቆም በአሁኑ ጊዜ በጣም በጣም አስፈላጊ ነው። በአንድነት ሳትሆኝ እሱም እኮ አሁን አድቫንቴጅ እየወሰደ ያለው በአንድ ላይ መጥተው ምንም አያደርጉኝም የሚል ትምክህት ያለበት ይመስለኛል እና ብዙ ጊዜ ውጭ ያለ ነው በሀገር ውስጥ ያሉትን ለምን አይሰባሰቡም፣ ለምን እንዲህ አያደርጉም? ግን እኛ ሁሉ ነገር የተመቻቸልን ሰዎች አላለን። በኑሮም ብትይ ነፃነት አለ፣
ገንዘብም ቢሆን ሪሌቲቭሊ የተሻለንን እዚህ አንድ ሆነ ምሳሌ እንኳን መሆን መቻል አለብን። በአንድነት ሆነን ስንሰራ ስንጠነክር ለነሱ ጉልበት ሆናቸዋለን እና ያለው አማራጭ እንዳልኩሽ መመለስ አይችልም። አለመቻልም ብቻም ሳይሆን ፍላጎትም ለህዝቡ ደንታ የለውም። የራሱን ገጽታ እና የስልጣን ጊዜውን ማራዘም ብቻ ነው አላማው። ያንን አውቆ ህዝቡ ማትመልስ ከሆነ ህዝቡ በስቃይ ሊኖር አይችልም። ዞር በል ማለት ነው ያለበት። ከዛ በፊት ግን መደራጀት በጣም አስፈላጊ ነው። አሁን እናንተ የነበራችሁበት ጊዜ እና አሁን በጣም ይለያያል። አሁን ብዙ መርዝ አለ በየሰው ልብ ውስጥ፣ ብዙ የዘረኝነት መርዝ አለ እና ያ በጣም ችግር እየፈጠረ ነው፣ ማህበረሰቡን እያነቀው ነው በየጎጡ በየምኑ። ግን ምናልባት ምንም መርዝም መከራ ምንም ቢኖር በሀገር ውስጥ የመኖርና ያለመኖር፣ ሀገር የመኖርና ያለመኖር፣ እንደ ሀገር ይኖረናል ወይስ አይኖረንም የሚለው ጥያቄ በዚህ ደረጃ ገፍቶ ከመጣ አንዳንድ ነገሮችን ጣል አድርጎ መሰባሰቡ በጣም አስፈላጊ ነው። ምንም ሁሌ የምለው ነገር ነው። በዛው ልክ ደግሞ የሚተባበረው ማን ከማን ጋር የሚተባበረው የሚለው በደንብ አጽንኦት ሊሰጠው ይገባል። ነገ የሚያፈርሰንና ወደ ቀደመው አዘቅታችን የሚመልስና አካል ማምጣት በራሱ ሞኝነት ነው ብዬ ነው የማስበው። ከዛ ውጪ ጄኒዩንሊ እንደው ከልቡ የሀገራችን መዳን አለባት፣ ህዝቡ የተሻለ ህይወት ያስፈልገዋል፣ አንድነትና እኩልነት ያስፈልጋል ብሎ የሚያስብ ማህበረሰብ ወደ አንድነት መምጣቱ ግድ ነው። እኛም የምንችለውን ያህል እንግዲህ እናንተም በየአቅጣጫው የሚደረግ አለ፣ አብዛኛው ደግሞ አለ የሚችለውን የሚያደርግ ምንም አያገባኝም፣ የኢትዮጵያ ጉዳይ የኔ ጉዳይ አይደለም የሚልም አለ። ከዛም የተነሳ ይመስለኛል መከራው በጣም እየሰፋ ያለው እና እችን ሀገራችንን ቅድም እንዳልሹ እኛ በተሻለ ሁኔታ ላይ ነው ያለነው። እንግዲህ እስካሁን ከዚህ በኋላ ችግር ካልገጠመን በውጭ ሀገር ነፃነት አለ፣ ሰርቶ መብላት ይቻላል፣ ብዙ እንቅስቃሴ ማድረግ ይቻላል፣ እንደ ሰው ተከብሮ መኖር ይቻላል እና እዛ ባለበት ሀገር ውስጥ ሆነን አሻግረን ባህር ማዶ ሀገራችንን እያየናት እያለቀስንላት ነው ያለነው እና ከዚህ በላይ ምንድን ነው እስቲ ደግሞ መደረግ የሚችለው? እንዴት አድርገን ነው ሀገራችንን ማዳን የሚችለው? አዎ ሁሉም በአንድነት እንምጣ ይላል። ፕራክቲካሊ ግን በደንብ መሬት ላይ የወረደ ስራ ምን ቢሰራ ነው ሀገራችን ልትድንም ህዝቡ ወደ አንድነት ሊመጣ የሚችለው? ወጣቱ እንግዲህ የሚመጣውን እንትን የሚቀበለው ወጣቱ ነው። አሁንም ኢትዮጵያ ውስጥ አብዛኛው ወጣት ነው ያለው እና ይሄ ወጣት ግን የተወለደው በደርግ መጨረሻና በኢህአዴግ ጊዜ የተወለደው ያስተሳሰብ ችግር አለ። ኑሮህ የሚሻሻለው የበላይ የምትሆነው ለብሔርህ ስትሰራ ብቻ ነው፣ ብሔርህን ስታጠናክር ብቻ ነው እየተባለ ያደገ ወጣት ነው ያለው እና ይሄንን ወጣት አስተሳሰብ ለመለወጥ ትልቅ ካምፔን ያስፈልጋል። በተለያየ መንገድ ረጅም ጽሁፍ ሳይሆን በስሎቱ ያንተ ህይወት ሊሻሻል የሚችለው አሁን ካለህበት መከራ ልትወጣ የምትችለው በኢትዮጵያዊነት አንድ ሆነ ስትታገል ብቻ ነው የሚለውን አይነው። ትልቅ እንትን ነው፣ ትልቅ ስራ ነው፣ ግን መጀመር አለበት። አሁን ጥሩ ምሳሌ አሁን ቅድም አነሳሁልሽ 8 ድርጅቶች የኢትዮጵያውያን አብሮነት ንቅናቄ የጀመሩት አነስተኛ የሆኑ 5 አሁን ለጊዜው በቅርብ የለም 5 መስማሚያ ነጥቦችን አቅርበው በኢትዮጵያ ማመን፣ የኮንስቲቱሽን ጉዳይ የመሳሰሉትን በእነኚህ ዋና በሚባሉ እንትኖች ተስማምቶ በዛ ዙሪያ ተስማምቶ መታገል ብቻ ትልቅ ውጤት ያመጣል። አሁን እንዲህ አይነት ድርጅቶች እየተቋቋሙ አሁን እንግዲህ ይሄ ድርጅት ተጠናክሮ ሌሎችን ግለሰቦችን ድርጅቶችን ያሰባስባል የሚል ተስፋ አለኝ እና ደግሞ የሚገቡት ዝም ብለሽ አይደለም። አሁን እንዳልሽው ያለ እንትን ብዬ ታክቲካሊ ከነሱ ጋር ሆኜ በኋላ የመገንጠል አጀንዳ ይዛለው ምናምን የሚሉ አሉ። የምንም
ጥርጥር ያለው ነገር አይደለም እና እንደዚህ በዝቅተኛ ደረጃ ሚኒመም በሚባሉ የስምምነት ነገሮች ተነስተሽ ከዛ በኋላ ሌላውን ተለቅ ያለውን አይዲዮሎጂ ራስሽ ይዘሽ መታገል ብቻ ያ ሊያሰባስብ ይችላል የሚል እምነት አለኝና ይሄ አጀማመር በጣም ጥሩ ምሳሌ ነው። ሌሎቹ ግለሰቦችም ድርጅቶችም ቢገቡ ትልቅ አስተዋጽኦ ሊያደርጉ ይችላሉ። ገንዘቡም በደንብ ይሰበሰባል። ሀሳቦች በአንድ ላይ ተገናኝተሽ በሀሳብ በምትለዋወጭበት ጊዜ ልዩነቶች ሁሉ እየጠበቡና ሊሄዱ ይችላሉ እና ይሄ በአንድነት መምጣቱ በጣም አስፈላጊ ነው። ይሄ በአንድነት የሚመጡ ድርጅቶች ወጣቶች ላይ መስራት አለባቸው። ለወጣቶች ምን መደረግ አለበት? እንዴት ነው አይደል? በትንንሽ በጽሁፍ በግጥም በዘፈን በመሳሰሉ ሊሰሙት በሚችሉት መንገድ በዛ ይሄ የወጣቱን አስተሳሰብ የኢትዮጵያዊነት ምን እንደሆነ ለማሳወቅ መሞከር ለዚች ሀገር በጣም አስፈላጊ ነው። አሁንም ለማምጣት ለሚሞከረው ለውጥ በጣም አስፈላጊ ነው ብዬ ነው የምታስበው። መልካም ነው። ፕሮግራማችን ከመጨረሳችን በፊት ወደኋላ ልመልስሽ ነው። ምናልባት ምን ያህል እንደምታስታውሽ አላውቅም። ዋነኛውና ዋና ነገሮች በተለይ አዲስ አበባ ላይ በሚደረጉ እንቅስቃሴዎች ህዝቡን መከፋፈልና ህዝቡን መሰለል፣ አንድነቱን መስበር፣ አደረጃጀት እንዳይኖረው ማድረግ ነው። እንደዛ ያልተደራጀ ደግሞ 1 ሚሊዮን ህዝብ እንደ አንድ ሰው ሁሉ ሊሆን አይችልም። አንድ ሰው በታች ሊሆን ይችላል። እንደው የተደራጀ ሲሆን ብቻ ነው ቁጥር ጉልበት የሚኖረውና ይሄ እንዳይሆን ከወያኔ ጀምሮ እስካሁን ድረስ ከባድ ስራ ተሰርቷል። ምናልባት ሰዎች በህቡ ለመደራጀት የትናንሽ የሆኑ አንዳንድ የህቡ አደረጃጀት ሲስተሞችን መጠቀም ሊኖርባቸው ይችላል። የምታስታውሻቸው አካሄዶች አሉ? የኛ ብዙ ሰዎች እናውቃለን፣ ብዙዎች ጋር እንጻጻፋለን፣ እንላለን እና በየውስጣቸው ብዙ ሰላዮች እየመጡ አንዱን አሳልፎ የመስጠት ነገር አለ። ከዚህ መዳን የሚቻለው እንዴት? እንግዲህ በጣም አስቸጋሪ ነው። ሪሊ ሰውን በሚናገረው የመቀበል እንትን አለብን። እንግዲህ አላደን በቅርብ ይሄ እንግዲህ ካለፈው ተሞክሮ በውስጥሽ የገባ ሰው ነው የሚያፈርስሽ እና ከዛ ተሞክሮ ተነስቶ እኔ አንዳንድ ሰዎች አሉ ጥሩ ጀጅ ኦፍ ካራክተር ያላቸው እና በመሀከል ሰው ሲኖር እንደዛ አይነት ሰዎች እየገመገሙ አላደል አንተ እንዲና አታስፈልግም ማለት ሳይሆን በቅርብ መከታተል እና አደጋ ሳይደርስ ለማስወገድ መሞከር ያስፈልጋል። ኢህአፓ እንግዲህ ያው ቅድምም ነካክተሽዋል። ከትግል በኋላ ጠቅላይ ሚኒስትሩም አንዳንዶች አዋቂ ነን ብለው የሚነሱ ሰዎችም የስልሳዎቹ ምናምን የሚባል ነገር አለ። የስልሳዎቹ ግን አደረጃጀት ምን እንደሆነ አስከፊ በሆነ መንገድ እንዴት መታገል እንደሚቻል ያሳዩ ናቸው። በፓርቲ መደራጀት እንዴት እንደሚቻል ያሳዩ ናቸው እና አሁንም ኢህአፓ ያለውን ልምድ ይዞ ለወጣቶቹ አስረክቧል። እንግዲህ እንዲታገሉ አሁንም አይደል ከትግሉ ወጥቻለሁ ብሎ የተቀመጠ ያለ አይመስለኝም። በተቻለ መጠን እነኚህ ወጣት ኢህአፓዎች ጥሩ ስራ እንዲሰሩ በምክር በተለያየ መንገድ የሚረዳ ይመስለኛል እና እንዳልሽው ከተሞክሮ አንደኛ አሁን እንግዲህ ኢትዮጵያ በሰላማዊ ለምን የሰላማዊ ትግል ይካሄዳል፣ በሰላማዊ ትግል ለውጥ ይመጣል ምናምን የሚሉ ሰዎች በጣም ይገርመኛል። አይደል እዛ የሚደረገውን ነገር አይሰሙም ወይ አያዩም የሚል እንትን ያጨርብኛል አክቹዋሊ እና በሰላማዊ መታገል ማይቻልበት ደረጃ ነው ደረሰው። እንዳልሽው እንግዲህ በህቡ የመደራጀት አስፈላጊነት በጣም አስፈላጊ ነው። አሁን ለምሳሌ አንዳንድ ሰው ሲል የሰማሁት ምንድነው
እነኚህ መምህራን፣ የፋብሪካ ሰራተኞች፣ የመንግስት ሰራተኞች መንቀሳቀስ መደራጀት ስላልቻሉ ነው ዶክተሮችን መደገፍ የማይችሉት ምናምን የሚል ነገር አለ። ግን ትግል ከሁኔታው ጋር በምን መንገድ የሚለውን እያሰብሽ እያስተካከልሽ የምታደርጊው ነገር ነው እና እነሱም እንግዲህ መደራጀት አለባቸው፣ መሞከር አለባቸው በሚቻለው መጠን። የኢህአፓ ተሞክሮ አላቸው በህቡ መደራጀት እና ያለውን መንግስት ማስደንገጥ ማስወገድም እንደሚቻል ማወቅ ያለባቸው ይመስለኛል። እና እንግዲህ ያለኝ ምክር ይሄ ነው። አንደኛ እንዲሁ ተቀምጦ መሞት ነው ያለ አይደል? በጦርነትም በረሃብም በበሽታም በስደትም እና እንደዚሁ ቆሞ ከመሞት የተለያዩ መንገዶችን እየተከተሉ በአንድነት እየተሰባሰቡ ይሄንን መንግስት አንድ ማድረግ ነው የሚያስፈልገው። ዞር በል ማለትና ከዛም በኋላ ደግሞ በምን አይነት መንገድ ኢትዮጵያን አንድ አድርገን ማቆየት እንችላለን የሚለው ማሰብ፣ ዴሞክራሲያዊ የሆነች ለሁሉም እኩል የሆነች ሀገር እንዴት ነው ማምጣት የምንችለው? ሰላምን ማምጣት እንዴት ነው የምንችለው? አንዳንድ ሰዎች የሚገርመው ነገር አሁን በኢትዮጵያን እናድን መድረክን አንድነትን ማምጣት ዲሞክራሲያዊ በዘር፣ በሃይማኖት፣ በጾታ፣ በእድሜ ልዩነት የሌለው ሰላምን ልክ ህልም እንደምታልም ሊሆን የማይችል ነገር አድርገው ያስባሉ። ግን እኮ በእኔ ዘመን እንግዲህ በስንት ዓመተ ምህረት አትበይኝ እንጂ በእኔ ዘመን እኮ ሰው የሚችለውን ሰርቶ በልቶ እንቅልፍ ተኝቶ የሚያድርበት ጊዜ ነበር። ፍርድ ቤት ሄዶ በዘሬ አድሎ ይደረግብኛል ብሎ ሳያስብ ተሟግቶ ፍርዱን ተቀብሎ ያው ጉቦ ምናምን የሚባል ነገር አለ እንጂ ዘሬ ይሄ ስለሆነ አድሎ ይደረግብኛል ብሎ እኮ አያስብም። ፍትህ ይሰጠኛል እና በዛ እንዲህ አይነት እኮ ህብረተሰብ ነበር እና እንዲህ አይነት ህብረተሰብ መፍጠር አስቸጋሪና ህልም አይደለም፣ እውን ሊሆን ይችላል ማለት እፈልጋለሁ። እንደዚህ ለሚሉ ሰዎች ተስፋ እናደርጋለን እንግዲህ እዛ እንደርሳለን ብለን። ማህበረሰቡ እንግዲህ ህዝብ መሪውን ነው የሚመስለው። ጥሩ መሪ ከመጣ ህጎችን ካስቀመጠ ህጎች ተፈጻሚነት ካላቸው ህዝብ በዛም አይመራበት ምንም አይነት ምክንያት አይኖርም። ምክንያቱም ኮንሲኩዌንስ ይኖረዋል ማለት ነው። በዛ ህግ እንትን ማይል ተነስቼ እገላለሁ፣ ዘረኛ ሆናለሁ፣ አግታለሁ ለሚለው ሁሉ ቅጣት ስለሚኖረው ከዚህ ሰብሰብ ብሎ ይኖራል። ግን ያንን ወንጀልን የሚጠላ ወንጀለኛ ያልሆነ መንግስትን የማምጣት ስርዓት ነው እንግዲህ አሁን የሚያስፈልገና ጓዴት ማርታ መንግስቱ ስለነበረች ቆይታ እጅግ በጣም አመሰግናለሁ። የምትጨምሩ ከሌለ እኔ በዚህ ፈጽሜያለሁ። እንደው ቅድም ያነሳሽው ፓርላማ ምንም ነገር ሳይነሳ የቀረ የሚለው እንትን ብሎ ነው አንድ ነገር ማለት ነው። የረቂቅ አዋጅ የ2018 ረቂቅ አዋጅ ቀርቦ ነበረ። እዛ ላይ ዶክተር ደሳለኝ ጫኔም ጥያቄ አንስተዋል። በዚህ ረቂቅ አዋጅ ላይ የሕክምና ባለሙያዎች የጠየቁት ነገር እውቅና አልተሰጠውም። እንደውም ምንም አይነት እንደውም በቃ ንቀት የሚመስል ነገር ነው እና እንዴት እንደዚህ ይሆናል የሚል ጥያቄዎች ተነስተዋል። አዎ ይኸውልሽ አሁን በስንት ዓመተ ምህረት እንደሆነ እንጃ የአፍሪካ የሕክምና ባለሙያ ሚኒስትሮች እንትን ያሉት ነበር። በአንድ ሀገር በጀት ቢያንስ 15% ለጤና መዋል አለበት። አሁን በኢትዮጵያ እስካሁን የነው 3 ነጥብ ምናምን ነው የነበረው እና አሁን ደግሞ ይባስ ብሎ ከነጭራሹ ለማስገባት ምን የሚባል ነው? እኔ እኮ ይሄ መንግስት እኮ ተነሱ እያለ እኮ እየገፋ ነው። ሽሽቅ ጀምሯል። አዎ ህዝቡ አሁን ንግግሩን ስትሰሚ ባለፈው ንግግሩን ስትሰሚ
ህዝቡ የሚያየው ችግር እንዳያምን አንተ መራብህን መቸገርህን ተውና እኔ ያልኩህን ስማ። የበለጸገች ሀገር ነው። በራሱ ኮንትራዲክት የሚያደርግ ነገር ሁሉ ስንዴ በማምረት አንደኛ ናት ምናምን እና ንቀቱ ለህዝቡ ያለውን ንቀት ነው የሚያሳየው። እና እንዲሁ ከሚሰራው ስራ ስታይ ህዝቡ እንዲህ ግፍት ብሎ ደግሞ እንደሚመጣም እርግጠኛ ነኝ። እንደውም አላደል ግፉ ሲበዛ ከዚህ በፊት የሚያየነው ነው። ህዝብ በቀኝ ብሎ ሲነሳ አይመለስም። እኔ እንደውም ቅድም እንዳልሽው እንትን የሚለው ተዘጋጅቶ መጠበቅ በጣም አስፈላጊ ነው። ምክንያቱም አሁን ግፉ ሞልቶ ተርፏል እና ኤኒቲንግ ሊሆን ይችላል እና እንዘጋጅ፣ እንተባበር፣ እንደራጅ ነው የምለው። ከዛ እንግዲህ ሐኪሞችን በሚመለከት ሚዲያዎችም የተለያዩ ድርጅቶችም የሚያደርጉትን ያው እንትን ይግፉበት። ሌላው ቤተክርስቲያን የሃይማኖት አባቶች የክርስትናም ሆነ የእስላም ተደማጭነት አላቸው። ምዕመናንን እኮ ይሄ እኮ የዶክተሮች ጥያቄ የእናንተም ነው፣ የእናንተም ጤና ነው። በስብናም ብትሄጂ እየተራቡ ነው፣ ልጆቻቸው እየተራቡ ነው፣ ለልጆቻቸው የሚመገቡት እያጡ ነው እና ደግፏቸው በቻላችሁ መጠን በገንዘብም በምንም ሊረዱ የሚችሉ ናቸው እና እምነት አባቶች እኔ ትልቅ ሚና መጫወት አለባቸው፣ ኃላፊነትም አለባቸው ብዬ አስባለሁ። እና እንግዲህ አሁን ከሚደረገው የተለያዩ የሰብአዊ ድርጅቶች በመጠየቅ ተመሳሳይ ሙያ ላይ የተሰማሩ የውጭ ዶክተሮች እንዲረዱ መጠየቅ ይቻላል። አንዳንድ ድርጅቶችን በመንግስት ጫና እንዲያደርጉ ማድረግ ይቻላል እና በዚህ በመሳሰሉት ነገሮች ከነኚህ ባለሙያዎች ጋር መቆም በጣም አስፈላጊ ነው። ከዛም በተረፈ ለሀገራችን አንድ ሆነን እንታገል እላለሁ። በነገራችን ላይ ላንቺ በጣም ትልቅ ከበሬታ አለኝ አንስቼልሻለሁ። ገጠር መሄድ ያስፈራኛል። ምንሳሌ የእህቶቻችን የእናቶቻችን የተሰራባቸው ግን በብሔር ተኮር ያለው ጭፍጨፋ ለማጋለጥ የምታደርጊው ጥረት በጣም አደንቃለሁ። እኛ በልጅነታችን የሴቶች እኩልነት እየታገል ነው። እንግዲህ እንዳንቺ አይነቶችን ጠንካራ ሰራተኞች ከወንድሞች ጋር እኩል ቆመሽ ስትሰሪ ስናይ ያኮራናል እና በርቺ እላለሁ። አመሰግናለሁ። እኔም በጣም አመሰግናለሁ በድጋሚ ወይዘሮ ማርታ መንግስቱ። እንግዲህ ሌላ ጊዜ እንገናኛለን ብዬ ተስፋ አደርጋለሁ። እኔም ደስ ይለኛል። ተመልካቾቻችንና አድማጮቻችን ስትከታተሉት የቆያችሁት የዛሬው የምናለሽ ምርት ፕሮግራማችን ነበር። እንግዲህ እንግዳይን ጋር የነበረን ቆይታ እንዳያችሁት ነው። ሁሉም መረጃዎች የሚመጡት የኢትዮጵያን ሕዝብ እረፍት ለመስጠት፣ ሰላም ለመስጠት፣ አንድነቱን ለመጠበቅና የተሻለ ሀገር ለመገንባት። ስለዚህ እናንተም ያላችሁን ሀሳብ በቃለመጠይቁም ላይ ሆነ በሌሎች መረጃዎች ሁሌ እንደምታደርጉት በምናለሽ @gmail.com ብላችሁ በኢሜል ልኝ ያደራላለሁ። የደረሱኝም ደግሞ ቀስ በቀስ የምመልስላችሁ ይሆናል በዚሁ። ምክንያቱም ብዙ መረጃዎች ደርሶኝ ኢሜሎች ደርሶኝ አልመለስኩም፣ ግን አብዛኛዎቹ ኢሜል እንደሚደርሱ እንደዚሁ ለማሳወቅ ነው። ተስፋ ይቀጥላል። ሰላም